እንዴት ናችሁ? ዛሬ ስቶሪ ታይም ነው። እንግዲህ ሀሳቤን እስከ መጨረሻው ሰምታችሁ ኮሜንት ጻፉላት፣ ልጅቱ ስለምታየው ማለት ነው። የሰማሁት ወይም የነገረችኝ ጉዳይ ምንድን ነው? የሆነ ድግስ ላይ ቀሚስ መልበስ ነበረባቸውና ቀሚስ ለብሰው እንዲያምርባቸው ተብሎ አንድ ላይ ጓደኛሞች ስፖንጅ ወይም አርቲፊሻል ዳሌ አርገው ቀሚሱን ለብሰው እዛ ፕሮግራም ላይ መገኘት ነበረባቸውና አርቲፊሻል ዳሌ አርጋ አምሮባት ቀሚስ ለብሳ ምናምን እንግዲህ ትልቅ ፕሮግራም ላይ ትገኛለች ልጅቱ። ስለዚህ ከዛ ፕሮግራም ላይ ወይም ሰርግ ላይ ያያትና የሆነ ሰው ወደድኩሽ፣ ደስ ያለሽ ምናምን በሚል ተግባብተው ስልክ ቁጥሯን ተቀበላት። ከተቀበላት በኋላ እንግዲህ መደዋወል መጻጻፍ ምናምን አለ። እያወሩ ምናምን ረዘም ላለ ሰዓት ቆይተዋል። ተገናኝተው አያውቁም። ከዛ በኋላ እዛ ድግስ ላይ ተገናኙ። እዛ ላይ አይቷታል። ፎቶ ምናምን የእሷን ይዟል። በስልክ ግን ሁሌ ያወራሉ ማለት ነው። ከዛ እንዲህ እያለ እሱ ሲሪየስ አድርጎ ላገባሽ ፈልጋለሁ፣ ወድጄሽ አለው እና ምን ትያለሽ? ፍቅረኛ አለሽ ወይ? ከሌለሽ ግን ላገባሽ ፈልጋለሁ ምናምን አላት። እሷም ደስ ብሏታል፣ ወደዋለች፣ ማግባትም ትፈልጋለች። ነገር ግን አንድ ነገር አለ። ያ ምንድነው? አርቲፊሻል ቂጥ ወይም አርቲፊሻል ዳሌ ስላደረገች እሱ ደግሞ ትኩረቱ ሰውነት ቅርጿ ላይ ነው እና በሚጠቀመው ፕላትፎርም ይሄ ሚዲያ ላይ ዩቲዩብም ሊሆን ይችላል፣ ኢንስታግራም፣ ቲክቶክ ምናምን እዛ ጋር እንዳለ ፎቶዋን እንትን አድርጎታል። ፕሮፋይል የሚባለው አይደለም እንዳልሳሳት፣ እሱን አድርጎ ጓደኞቹን የምታምር ቆንጆ ሴት አግኝተሃል፣ እንዴት የት አገኘሃት፣ አፈስክ ምናምን አይነት ነገር ሁላ አድናቆት አለ። ፈልጓታል። የምርም ሊያገባት ይፈልጋል። ሚስቱ እንድትሆን ይፈልጋል። ግን ምንድነው ድጋሚ አልተገናኙም። እዛ ጋ ያየው የሰውነት አቋም፣ የሰውነት ቅርጿ፣ የዳሌዋ ምናምን አይቷል። ትኩረቱ ዳሌዋ ላይ ነው ማለት ነው። ስለዚህ እሷም ልታገባው ፈልጋለች፣ ወዳዋለች። ሁሌ ይደዋወላሉ በስልክ። ቪዲዮ ኮል እናውራ ይላታል። እሷ ማውራት አትፈልግም። እሱ ደግሞ ቪዲዮ ኮል ማውራት ይፈልጋል ምናምን። እሷ ኖርማል ስልክ ነው የምታወራው። እሱ ቪዲዮ ኮል እናውራ ይላታል። እሷ አትፈልግም። ብቻ በእንደዚህ ሁኔታ ነው ያሉት። ልጁ ወዷታል። በየሚጠቀመው ሚዲያ እሷ ናት ፕሮፋይል የተደረገችው። ለጓደኞቹ ያወራል ምናምን። ስለዚህ እሷ ደግሞ የሆነ የምትጣላበት ሰበብ አጣ። ከጀርባው ሚስት ካለው ፍቅረኛ ካለው ልጅ አግብቶ ከሆነ ወይም የሆነ ነገር ብቻ አይደል ለመጣላት አንተ እንዲህ ነህ ብላ ያን ግንኙነት ለማስቆም በራሷ ሰበብ እንዳይጣላት ወይም በአርቲፊሻል ቂጥ እንዳይጣላት ፈርታ በሆነ ምክንያት አድርጋ ልትጣላው ፈልጋ ከጀርባው በጓደኞቹም በራሷ አንዳንድ ሰዎች ከጀርባ ያለ ነገር ለመፈተሽ ሞክራ ነበረ። ማለት ማነው? ምንድነው? ፍቅረኛው ከዚህ በፊት የነበረው ህይወት አሁን ያለውስ ምናምን በሚል በሆነ ሰው አድርጋ እሱ ሳያውቅ እሷ የተጠቀመችው የስለላ ልበለው ወይስ የምን እሱን የመፈተሽ ያደረገችው ነገር ምንም ልታገኝበት አልቻለችም። ግን እሱን ለመጣላት ብላ ስትጠቀም የእሱን ጥሩነት አወቀች እና ልጅቱ የእውነትም ወደደችው። ሞር ደግሞ እሱን የምትጣላበት መንገድ ፈልጋ እሱን ከጀርባው ስታስጠይቅ እንደውም ጥሩ ሰው እንደሆነ እሷን በጣም እንደወደዳት ሊያገባት እንደሚፈልግ ምናምንና ስለ እሷ ጥሩ አመለካከት እንዳለው ሰማች። ያው እሷ ከዚህ በፊት ፍቅረኛ ካለው ወይ ደግሞ ፍቅረኛ ኑሮ ታውቆ እሷን እንደፈለገ ለሆነ ምናምን አስባ ለመጣላት ፈልጋ ነበረ። ግን ሰውየው ከጀርባው ሲጠየቅ ሲታይ ምናምን ምንም ችግር የለበትም፣ ለእሷ ታምኖ እሷን አግብቶ ለመኖር ዝግጁ እንደሆነ ምናምን ሰማች እና አሁን የባሰው እሱ ነው። በምን ትጣላው? ምክንያት አጣች እና ሰውየው ወዷታል። እሷ ደግሞ ያደረገችው አርቲፊሻል ቂጥ አስጨንቋት፣ እሱም ያንን አርቲፊሻል ዳሌ አይቶ ነው የወደደኝ። ስለዚህ ያ ነገር እንደሌለ ቢያቅ ምን ሊፈጠር ይችላል የሚለው አሳሰባት እና እሱም ከዛ በኋላ አላገኛትም።
እዛ ጋር የተገናኙ ቀን የነበረውን ፎቶ ነው በየሚዲያው ለጥፎ እንትን የሚለው ስለሷ የሚያወራው። እሷም የተደረገው ነገር አስጨንቋት እንግዲህ እሱን ምን ላርግ እያለች ነው። እና እናንተ ምን ትላላችሁ በዚህ ሀሳብ? እውነት አሁን ያረገችው ያ አርቲፊሻል ቂጥ እንደሆነ የራሷ ሰውነት እንዳልሆነ ቢያቅ የሚተዋት ይመስላችኋል? ወይስ አይ ችግር የለውም ብሎ አብሮ የሚቀጥል ይመስላችኋል? አሁን እሷ ይሄ አስጨንቋታል። ምን ልበለው? ምክንያት አጣው፣ የሆነ ምጣላበት ሰበብ አጣው። እንዳልተወው ደግሞ ወድጄዋለሁ። ልጁ ጥሩ ስብዕና ያለው ነው። ለእኔ ያለው አመለካከት መልካም ነው። ግን ያ አርቲፊሻል ዳሌ እንደሌለ ወይም ደግሞ ያ ሰውነት ቅርጽ የእኔ እንዳልሆነ ቢያውቅ አብሮኝ የሚሆን ይመስላችኋል ወይ የሚል ነው። እና እስኪ ለዚህ ስቶሪ እናንተ በጨዋነት ትክክለኛ ነገሩን ኮሜንት ታስቀምጡላት ልታየው ስለምትችል። እኔ ማለት ያለብኝም በግሌ ብያታለሁ። ግን እናንተም ደግሞ ምናልባት የምታውቁትም ስቶሪ ካለ በእንደዚህ አይነት ኬዝ ምናምን እንትን ሀሳባችሁን ጻፉላት። ግን እኔ ማለት ያለብኝም በግሌ ብያታለሁ። ግን አሁን ይሄ ነገር ቢሆን ግንኙነታቸው የሚቀጥል ይመስላችኋል? ዳሌው የውሸት እንደሆነ አርቲፊሻል እንደሆነ ሲያውቅ አግብቷት ወልደው ወደፊት ልጆች ምናምን አፍርተው በእንደዛ የሚቀጥል ይመስላችኋል? ያ ፍቅሩ አሁን በእሷ ኖርማል ስልክ ነው የሚያወሩት። ፊት ለፊት ተገናኝቶ አያውቁም። እሱ ኢትዮጵያ ነው ያለው፣ እሷ ደግሞ ውጭ ነው የምትኖረው። ግን እሱ አሁን የሰውነት ቅርጿ ላይ ምናምን ያኔ እዛ ሰርግ ላይ ያየውን ነገር ስለሆነ ያየው አሁን ያ ነገር የእሷ እንዳልሆነ ምናምን ቢያውቅ የእውነት ያገባታል ብላችሁ ታስባላችሁ? እናንተ ምን ትላላችሁ? እስኪ እናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ለብዙዎችም ሼር አድርጉ፣ ሰብስክራይብ አድርጉ። ስለምትከታተሉኝ አመሰግናለሁ። እስኪ ሀሳባችሁን በነፃነትና በጨዋነት አስቀምጡላት። የምር ስለምታየው ነው የምነግራችሁና እኔ በጣም ገርሞኛል ይሄ ነገር። እንግዲህ ለራሷም ነግሬያታለሁ። ግን እስኪ እናንተም እዚህ ሀሳብ ላይ ኮሜንት ስጡበት።